ጤናስልን ተከብራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ተምርጉዳን ባለንበት ሰዓት አቆጣጠር የዛሬ ህዳር 3 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ጥቃትና የእጅ ሰጪዎቹ ቁጥር መጨመር፣ ከይስሙላው ምርጫ በፊት ፖለቲካዊ መፍትሄ ጥሪ፣ ድንገተኛው ሞትና የጂንካው ጤና ቀውስ፣ የፖለቲካ እስረኛው ሚኒስትር ብሎ የሎስ አንጀለስ ጥሪ፣ ኤርትራና ልዩ መልእክተኛው ከአብይ ጋር ሽምግልና፣ ኢኮኖሚያዊ ቀውሱ፣ የጋናው አደጋ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 34ኛ ክፍለ ጦር 74ኛ ክፍለ ጦር በአረመኔው ሰራዊት ላይ እርምጃ በመውሰድ ድል መቀዳጀታቸው ተገለጸ። 4 ያገዛዙ ባለስልጣናት አጃቢዎች ፋኖን ተቀላቅለዋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ህዝብ ግንኙነት ዛሬ ህዳር 3 ቀን 2018 ዓ.ም ይፋ ባደረገው መረጃ በእዙ 34ኛ ክፍለ ጦርና 74ኛ ክፍለ ጦር በአረመኔው ስልጣን አስጠባቂ ወራሪ ሰራዊት ላይ እርምጃ ወስደው ድል መቀዳጀታቸውን ጠቅሷል። አፋባሃ ቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦር 102ኛ ኮር 74ኛ ክፍለ ጦር ከሉ ማሜ ከተማ ወደ የሰንበት ሲንቀሳቀስ በነበረው የአብይ አገዛዝ ወራሪ ስልጣን አስጠባቂ ሰራዊት ላይና ከመልጦ ለማርያም ወደ መንበያ በተንቀሳቀሰ የጠላት ኃይል ላይ ጥቃት በመሰንዘር በሁለቱም ግንባሮች ጠላት ያላሰበው ሰብአዊና ቁሳዊ ኪሳራ ማስተናገዱ ተገልጿል። የፋኖን ምት መቋቋም ያቃተው አረመኔው ሰራዊት በየአቅጣጫው እየተበተነ እንደሚገኝ የጠቀሰው መረጃ በዛሬው ዕለትም በተለያየ አቅጣጫ እጅ ከሰጡ የአረመኔው ስልጣን አስጠባቂ ወራሪ ሰራዊት አባላት መካከል 4ቱ የጠላት አጃቢዎች ይጠቀሳሉ ሲል መልካሙ አዱኛው፣ አሸናፊ ጥጋቡ፣ እንዳለው አበበ፣ እሱ ባለው አቅነው የተባሉት አባላት የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 102ኛ ኮር 11ኛ ክፍለ ጦርን ከነሙሉ ትጥቃቸው መቀላቀላቸውን ጭምር አፋባሃ ቴዎድሮስ እዝ ህዝብ ግንኙነት መምሪያ ዛሬ ህዳር 3 ቀን 2018 ይፋ ባደረገው መረጃ ገልጿል። ይህ በእንዲህ እንዳለ በእግረኛው ኃይል እየተዳከመ መምጣትና የጦርነት ፍላጎት ማጣት በየግንባሩ ሽንፈት እየደረሰበት የሚገኘው የአብይ አገዛዝ ዛሬም የድሮን ጥቃት ለመፈጸም ሰፊ አሰሳ ሲያደርግ መዋሉ ታውቋል። ዛሬ ከቀኑ 7 ሰዓት ጀምሮ በተለይም በዚሁ ቀጠና ሰከላ ዙሪያ ባሉ አካባቢዎች ጣሊያ፣ ሱርባ፣ ጉደራ፣ ጅግሪታ፣ አጉት፣ አሽፋና ፈልቃ አካባቢዎች ላይ ተከታታይ የድሮን አሰሳዎች ሲደረግ የነበረ ሲሆን በአካባቢው የድሮን አስተኳሾች ሊኖሩ ስለሚችሉ የፋኖ አመራሮችና አባላት ጥብቅ ፍተሻ በማድረግ በእነዚሁ ነጻ የፋኖ ቀጠናዎች ህዝብ ላይ ጉዳት እንዳይደርስ ተገቢውን ጥንቃቄ ማድረግ እንደሚገባ ጥሪ ቀርበዋል። ይህ በእንዲህ እንዳለ ሰላማዊ ሰዎችን በድሮን እየጨፈጨፈ በጦር ወንጀል ከሚጠየቁት ያገዛዙ ባለስልጣናት አንዱ የሆነው የኦሮሞ ብሔር ተወላጅ የአየር ኃይል አዛዥ ሌተናንት ጀነራል ይርማ መርዳሳ የአየር ኃይልን 9ኛ ዓመት እናከብራለን በማለት ዛሬ ህዳር 3 ቀን 2018 መግለጫ ሰጥቷል። የአየር ኃይል ተልዕኮ የዜጎችን ደህንነት መጠበቅ፣ የአገር ዳር ድንበርን ማስጠበቅ ቢሆንም የአብይ አገዛዝ ስልጣን አስጠባቂ በመሆን በዘረኛ አጀንዳ ሳቢያ በአማራ ህዝብ ላይ የከፈቱትን ጦርነት ተከትሎ ጤና ጣቢያ የገቡ ወላዶችን፣ ህፃናትና ሴቶችን፣ ትምህርት ቤትና ጤና ጣቢያዎችን ጨምሮ ልዩ ልዩ የገበያ ቦታዎች ላይ ሳይቀር የድሮን ጥቃት በመፈጸም ተቋሙን እንደ ተቋም ወንጀለኛ መሪዎቹም በጦር ወንጀልና በዘር ማጥፋት ጭምር የሚጠየቁ ሲሆን በአሁኑ ወቅት ያለው አየር ኃይል ኢትዮጵያን የማይወክል የአብይ አገዛዝ ጉዳይ አስፈጻሚ በመሆን መሪዎቹና ተቋሙ በወንጀል የተጨማለቁ መሆናቸው ተደጋግሞ ሲጠቀስ ቆይተዋል። ሌተናንት ጀነራል ይርማ መርዳሳ በተደጋጋሚ የኢትዮጵያን አየር ክልል አናስደፍርም፣ ወፍ እንኳን ወደ አየር ክልሉ አይገባም ይበል እንጂ ባለፉት 7 ዓመታት አብይ አህመድ ከጎረቤት አገራት የሚሰነዘሩ ጥቃቶችን መቋቋም ያልቻለ የኢትዮጵያን ለመሬት ለሱዳን አሳልፎ የሰጠ፣ ደቡብ ሱዳን ድንበር ጥሳ ጥቃት እስከ ማድረስና ወረዳ እስከ መቆጣጠር የደረሰችበት፣ አልሸባብ ለመጀመሪያ ጊዜ የኢትዮጵያን ዳር ድንበር አልፎ ጥቃት እስከ ማድረስ የደረሰበት እርምጃ ቢኖርም ዛሬም በሰላማዊ ሰዎች ላይ ጥቃት ለመፈጸም ሰፊ የድሮን አሰሳ እያደረገ የሚገኘው አየር ኃይል 9ኛ ዓመት ለፕሮፓጋንዳ ጠቀሜታ ካልሆነ በስተቀር አገራዊ ተልዕኮን የማይወጣና አብይ አህመድ አደጋ ውስጥ ከከተታቸው አገራዊ ተቋማት አንዱ መሆኑ እየተጠቀሰ ይገኛል። ከጥቂት ወራት በኋላ ይካሄዳል ተብሎ የሚጠበቀው ብሔራዊ ምርጫ ሂደትም ሆነ የጊዜ ሰሌዳ የተመለከተ ውይይት ከመደረጉ አስቀድሞ የኢትዮጵያ መንግስት በ7 መሰረታዊ ቅድመ ሁኔታዎች ላይ አፋጣኝና ተጨባጭ እርምጃዎች እንዲወስድ ሲሉ 9 የተቋሚ ፖለቲካ ፓርቲዎችና አንድ የፓርቲዎች ስብስብ ጠየቁ። መንግስትና ገዢው ፓርቲ ቅድመ ሁኔታዎችን በማሟላት ለሁሉም ወገኖች ነፃና ፍትሃዊ የሆነ የውድድር መድረክ እንዲፈጥሩ ፓርቲዎቹም ጥሪ ያቀረቡ። 9
ፓርቲዎችና የኢትዮጵያን ፖለቲካ ፓርቲዎች አንድነት መድረክ ወይም መድረክ የሰኞው የፓርቲዎች ስብስብ ጥሪውን ያቀረቡት በኢትዮጵያ ነጻና ፍትሃዊ ምርጫ ለማካሄድ የሚያስችሉ ሁኔታዎች መፍጠርን በተመለከተ ዛሬ ረቡዕ ህዳር 3 2018 በጋራ ባወጡት መግለጫ መሆኑ ታውቋል። ፓርቲዎቹ በዚህ መግለጫቸው ለመጪው ጠቅላላ ምርጫ የኢትዮጵያ ብሔራዊ ምርጫ ቦርድ እያደረገ ያለው እንቅስቃሴ በቅርበት እየተከታተሉ መሆኑን ገልጸው ምርጫ ቦርድ ሂደቱን እያከናወነ ያለው በህግም ከተሰጠው ተግባርና ኃላፊነት አንጻር መሆኑን እንደሚገነዘቡ ፓርቲዎቹ አስታውቀዋል። ሆኖም ቦርዱ የጀመረው እንቅስቃሴ ለምርጫ አስቻይ ሁኔታዎች መኖራቸውን ባልተረጋገጠበትም የተደረጉ ያሉ በመሆኑ ጥረቱ ሁሉም ትርጉም አልባ መሆኑን በግልጽ መናገር እንፈልጋለን ሲሉ አቋማቸውን ገልጸዋል። ብሔራዊ ምርጫ ቦርድ ለሰባተኛ ጊዜ የሚካሄደውን ሀገር አቀፍ ምርጫ ለማከናወን ያቀደውን በመጪው ግንቦት 24 2018 ዓ.ም ይካሄዳል ተብሎ የሚጠበቀውን ምርጫ ቦርዱ የድምጽ መስጫ ዕለትንና ሌሎችንም የምርጫ ሂደቶችን የዘረዘረም ረቂቅ ጊዜ ሰሌዳ አዘጋጅቶ ከፖለቲካ ፓርቲዎችና ከሌሎችም አካላት ጋር ምክክር ቢያደርግም እስካሁን በይፋም አልጸደቀም። 9 ፓርቲዎች በዛሬው ዕለት ባወጡት መግለጫ ጠቅላላ ምርጫ ባለፈው ጊዜያት ከተካሄዱት የተለየና አስተማማኝ ሰላም ለመገንባት የሚያስችል እንዲሆን ምቹ ሁኔታ መፈጠር አማራጭም ሳይሆን ቅድመ ሁኔታ መሆኑን አጽንኦት የሰጡ ሲሆን ፓርቲዎቹ የማይታለፉ እና መሰረታዊ ያሏቸውን በዘረዘሯቸው ቅድመ ሁኔታዎች ላይም የኢትዮጵያ መንግስት አፋጣኝና ተጨባጭ እርምጃዎችን እንዲወስድ አጥብቀው ጠይቀዋል። ተቃዋሚ ፓርቲዎቹ ለዲሞክራሲያዊ ምርጫ መካሄድ ወሳኝ ናቸው በሚል በቅድመ ሁኔታ እንዲሟሉ ከጠየቋቸው ጉዳዮች መካከል በቀዳሚነት ሁሉን አቀፍ የፖለቲካ ድርድር፣ መንግስትም ከሁሉም ተቃዋሚ ፓርቲዎች ጋር በእውነተኛ ዲሞክራሲያዊ ሽግግር የጋራ ፍኖተ ካርታ ላይ ለመስማማት የሚያስችል አፋጣኝና ሁሉን አቀፍ ፖለቲካዊ ውይይት መጀመር አለበትም ሲሉ በመግለጫቸው ላይ አጽንኦት ሰጥተዋል። በመጪው ምርጫም ከሚካሄዱ በፊት በስደትና በትጥቅ ትግል የሚገኙ ጨምሮ በሁሉም የፖለቲካ ኃይሎች ባለድርሻ አካላት መካከል ሁሉን አቀፍ ውይይት በማድረግ ብሔራዊ መግባባት መፈጠርና እርቅ ማውረድ አስፈላጊ መሆኑን ፓርቲዎቹ የገለጹ ሲሆን በዚሁ መግለጫቸው በግፍ ታስረው የሚገኙ ያሏቸው የፖለቲካ ፓርቲ አመራሮች አባላትና የፖለቲካ እስረኞችን መንግስት ያለ ምንም ቅድመ ሁኔታ በአፋጣኝ መልቀቅ እንዳለበትም አሳስበዋል። በተቃዋሚዎች ላይ ይደርሳል ያሏቸውን መዋከብ፣ ማስፈራራትም ሙሉ በሙሉ መቆም እንዳለበትም ፓርቲዎቹ በመግለጫቸው ላይ ጠቅሰዋል። የጋራ መግለጫውን ያወጡትም ፓርቲዎች የኦሮሞ ነጻነት ግንባር ኦነግ፣ የኦሮሞ ፌዴራሊስት ኮንግረስ ኦኤፍኮ፣ የአረና ትግራይ ለዲሞክራሲ ሉዓላዊነት አረና ትግራይ፣ ወላይታ ብሔራዊ ንቅናቄ ወብን እና የመላው ሲዳማ ህዝብ ዲሞክራሲያዊ አንድነት ፓርቲ መኢሰደፓ የሚገኙበት ሲሆን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢያፓ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ፣ ህብር ኢትዮጵያ ዲሞክራሲያዊ ፓርቲ ህብር ኢትዮጵያና ባልደራስ ለእውነተኛ ዲሞክራሲ ፓርቲ ወይም ባልደራስ መሆናቸው ታውቋል። የአማራ ፋኖ ብሔራዊ ኃይል የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት እየፈረሰ ዛሬም ፋኖን እየተቀላቀለ መሆኑን አስታውቋል። 1 ስናይፐርና 5 ክላሽ በመያዝ ዛሬም ምስራቅ አማራ ኮር አንድን መቀላቀላቸውን አስታወቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 3 ቀን 2018 ዓ.ም ይፋ ባደረገው መረጃ የፋሽስቱ አገዛዝ ብልጽግና ሰራዊት እየፈረሰ ፋኖን እየተቀላቀለ ሲሆን ዛሬም ተጠናክሮ ቀጥሎ 1 ስናይፐርና 5 ክላሽ ይዘው ምስራቅ አማራ ኮርን ተቀላቅለዋል ሲል አስታውቋል። የሚዋጋበት አጀንዳ የሌለው የብልጽግና ሰራዊት አሁንም በሰሜን በኩል አዲስ ጦርነት ጀምሮ ሊያዋጋን ስለሆነና መመሪያም እየወረደ ስለሆነ ኮብልለን ፋኖን ተቀላቅለናል በማለት 1 ስናይፐርና 5 ክላሽ ይዘው ምኒልክ ዕዝ ምስራቅ አማራ ኮር አንድን የተቀላቀለው የሰራዊቱ አባላቶች መናገራቸውን ገልጿል። በዚህም 1 ስናይፐር ከሙሉ ትጥቁና ተተኳሹ ጋር እንዲሁም 5 ክላሽ የወገብና የደረት ትጥቅ ተተኳሽና የእጅ ቦምብ በመያዝ ወደ ምስራቅ አማራ ኮር አንድ መቀላቀላቸውን አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በዚሁ ቀጠና በሌላ የተጋድሎ መረጃ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር 3ኛ ሻለቃና የኮሩ ቃኝ በጋራ ሰሜን ወሎ ጊራና ዙሪያ ልዩ ስሙ ኮሎቦ ላይ በፈጸሙት ድንገተኛ የደፈጣ ጥቃት አንድ ጓድ የጠላት ሰራዊትን ሙትና ቁስለኛ በማድረግ ድል መቀዳጀታቸውን 2 ክላሽ ጭምር በመማረክ ጠላት ያላሰበውን ጉዳት ማስተናገዱን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 3 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ጦርነት በቃን የሚለው
ባቀደው ቅስቀሳ በማህበራዊ ሚዲያ ለማድረግ የሞከሩ ላይ የእስር የድብደባና አንዳንዶችንም የርሸና ተግባር የፈጸመው አገዛዝ ጥያቄውን በሰራዊቱ አባላት ውስጥ ማዳፈን አለመቻሉም በተለያዩ ካምፖች ውስጥ ጦርነት ይቁም የሚሉ ቅስቀሳዎች በእጅ ጽሑፍ የተጻፉ ወረቀቶች ሳይቀር እስከ መበተን መድረሳቸውን ይህኑ ተከትሎ ያገዛዙ ወታደራዊ አዛዦች በዚህ ተጠርጥረዋል የተባሉ ወታደሮችን ማሰርና ማሳደድ መጀመራቸውን የሚጠቅሱ መረጃዎች መውጣት ጀምረዋል። ከዚህ ቀደም በማህበራዊ ሚዲያ ጦርነት በቃን፣ መቼ ነው ከዚህ ነገር ውስጥ የምንወጣው? ከፋኖ ጋር የምንገዳደለው ምን ለማምጣት ነው? ሁለታችንም ወንድማማቾች ነን። ለአብይና ለጓደኞቹ ስልጣን ሲባል መሞት የለብንም። ጦርነት በቃን፣ ባካችሁ ጦርነት በቃ በሉ የሚል ቅስቀሳ ያገዛዙ ስልጣን አስጠባቂ ሰራዊት አባላት በማህበራዊ ሚዲያ የጀመሩ ቢሆንም ከህወሓት ጋር ጦርነት ውስጥ ለመግባት ነው በሚል ህወሓትን ብቻ ተጠያቂ በማድረግ የአብይ አገዛዝ ማህበራዊ ሚዲያ አፈቀላጤዎች አጀንዳውን በመጥለፍ ጦርነት በቃ በማለት በአማራ ህዝብ ላይ የታወጀውን ጦርነት ወደ ጎን በማድረግ የጸረ ጦርነት ቅስቀሳ ለማካሄድ የሞከሩ ቢሆንም በአገሪቱ ውስጥ ያሉ ሁሉም ጦርነቶች እንዲቆሙና በጦርነት ስልጣኑን ለማስቀጠል እየተንቀሳቀሰ ያለው አገዛዝ ከዚህ ተግባሩ እንዲቆጠብ ጥሪ ማድረግ ያስፈልጋል የሚሉ አስተያየቶች ሲሰጡ መቆየታቸው አይዘነጋም። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ህዝብ በዘመቻ አደማሊ በወሰደው ከፍተኛ ወታደራዊ እርምጃ ከተማረኩ በመቶ የሚቆጠሩ ያገዛዙ ስልጣን አስጠባቂ ወታደሮች መካከል ጦርነት ይቁም ያሉ መታሰራቸውን፣ መገደላቸውና አንዳንዶች ከፍተኛ የአካል ጉዳት እንደደረሰባቸው ምስክርነት መስጠታቸውን ጠቅሰን መዘገባችን አይዘነጋም። የትግራይ ታጣቂ ኃይሎች በአፋር ክልል በመጋሌ ወረዳ የያዟቸውን መንደሮች ለቀው እንዲወጡ የጠየቁ ሰላማዊ ሰልፈኞች በአፋር ክልል የተለያዩ ወረዳዎችም ለተቃውሞ ወደ አደባባይ ወጡ። የትግራይ የጸጥታ ኃይሎች በአፋር ክልል በመጋሌ ወረዳም ቶንሳ ቀበሌ የከፈቱትን ጥቃትም የሚያወግዙና ቡድኑ የያዛቸው መንደሮችም ለቆ እንዲወጣ የሚጠይቁ የተቃውሞ ሰልፎችም በተለያዩ የክልሉ አካባቢዎችም ላለፉት 2 ቀናት መካሄዳቸውን ነዋሪዎችና አመራሮች ነገሩኝ ሲል አዲስ ስታንዳርድ መጽሔትም አስነብበዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁት በመጋሌ ወረዳም ቶንሳ ቀበሌ ነዋሪ የሆኑ አንድ ግለሰብ የህወሓት ታጣቂዎች በወራአም፣ ከራፍቱም፣ መልኪ፣ ሜላም፣ ዋርቃም፣ ዶያና ቀላ ጎቤ መንደሮችን ተቆጣጥረው እንደሚገኙ ተናግረዋል። በዚህም በርካታ ነዋሪዎችም ቀያቸውን ለቀው ለመውጣት መገደዳቸውን የገለጹት ነዋሪው በአሁኑ ሰዓት አብዛኛው የመንደሮቹ ነዋሪዎችም ቀን በጠራራ ፀሐይ፣ ማታ በብርድም ምክንያቱም ለከፍተኛ ችግር ተዳርገናልም ብለዋል። ይህንን ተከትሎ ነዋሪዎችም ባለፈው ሰኞ ህዳር 1 2018 ዓ.ም ህወሓት ከያዛቸው ቦታዎች ለቆ በአስቸኳይ እንዲወጣም ተፈናቃዮች ወደ ቦታቸው እንዲመለሱ የሚጠይቁ ሰልፎች ማካሄዳቸውን ገልጸዋል። በአፋር ክልል የሚገኙ አንዳንድ የሰብአዊ እርዳታ ምንጮችም ጥቃት መፈጸሙን በመግለጽ በጥቃቱ በአብዛኛው ሴቶችና ህፃናት የሆኑ 18000 የሚጠጉ ነዋሪዎች መፈናቀላቸውን ጠቅሰዋል። እርዳታ ማግኘትም ተስፋቸው አነስተኛ መሆኑን ለፈረንሳዩ ዜና አገልግሎት ኤፍፒ ተናግረዋል። የትግራይ ክልል ባለስልጣናት ጉዳዩን በተመለከተም እስካሁን ድረስ አስተያየት ባይሰጡም የክልሉ ታጣቂዎች ወደ አፋር ክልል ዘልቀው እንዳልገቡም ይልቁንም የፌዴራሉ የመንግስት ኃይሎች በሰው አልባ አውሮፕላን ወይም በድሮኖች በታገዘም ጥቃትም በሰላማዊ ዜጎች ላይ የህይወትና የአካል ጉዳትም አድርሰውብናል ሲሉ መውቀሳቸው ይታወሳል። በደቡብ ኢትዮጵያ ክልል አሪዞን ጂንካ ከተማ ከሰሞኑነቱ ያልታወቀ ህመም የ5 ሰዎች ህይወት አጥፍቷል። የህክምና ሰዎች ይገኙበታል። ጤና ጥበቃ ዛሬ በጉዳዩ ላይ መግለጫ አውጥቷል። በደቡብ ኢትዮጵያ ክልል አሪዞን ጂንካ ከተማ ከሰሞኑነቱ ያልታወቀ ህመም የ5 ሰዎች ህይወት ያለፈ ሲሆን ጉዳዩ በጂንካ ከተማ በነዋሪዎች ዘንድ መረበሽ መፍጠሩን ከአካባቢ የወጣው መረጃ ይገልጻል። የከተማዋ ነዋሪዎች ሰው ተጨንቆ ነው ያለው፣ ሀዘን እንኳን ለመሄድ ፈርቶ የሚቀርም በድፍረት የሚሄድም አለ፣ የመረበሽ ስሜት ውስጥ ነው ያለ ነው በማለት ሁኔታውን የገለጹት ነዋሪዎች ምንነቱ ያልታወቀው ህመም ወደ ጂንካ ሆስፒታል ገብተው የነበሩ 3 ሰዎች ውስጥ አንዱ በሆስፒታሉ ህይወቱ ያለፈ ሲሆን 2 በሪፈር ወደ ሐዋሳ ሪፈራል ሆስፒታል ሲወሰዱ አንደኛው ታማሚ በመንገድ ላይ፣ አንደኛው ታማሚ ደግሞ ሐዋሳ ሪፈራል ሆስፒታል ከደረሰ በኋላ ህይወቱ ማለፉን ከአካባቢ ወጣው መረጃ ይገልጻል። በጂንካ ሆስፒታል ተኝተው ይታከሙ ከነበሩና ሪፈር ከተደረጉ ታማሚዎች ጋር ግንኙነት የነበራቸው ሐኪምና ነርስም ህይወታቸው ማለፉን ቲክቫህ ኢትዮጵያ መረጃዎቹን ጠቅሶ በተጨማሪ ዘግቧል። ለጊዜው ምንነቱ ባልታወቀው ህመም በአጠቃላይ 5 ሰዎች ህይወት ሲያልፍ ጉዳዩ በጂንካ ከተማ ከፍተኛ ጭንቀት መፍጠሩን በዚሁ ዘገባ ላይ የነዋሪዎችን መረጃ መሰረት አድርጎ ተጠቅሷል። በጂንካ ሆስፒታል የሚሰሩ ሐኪም ታሞ የመጡትና የሞቱት በአንድ ቤተክርስቲያን የሚያገለግሉና አብረው ይንቀሳቀሱ የነበሩ ሰዎች መሆናቸው
መሆናቸውን ጠቅሰው በ10 ቀናት ልዩነት ከትላንት ወዲያና ዛሬን ጨምሮ በአጠቃላይ 5 ሰዎች መሞታቸውን፣ ሕይወታቸው ካለፈው ውስጥ 2ቱ ከታማሚዎቹ ጋር ንክኪ የነበራቸው በጂንካ ሆስፒታል ይሰሩ የነበሩ ሐኪምና ነርስ መሆናቸውን ጠቅሰዋል። ሐኪሙና ነርሱ ካለው የሥራ ባህሪ አንጻር ቀጥተኛ ንክኪ ከሰዎች ጋር ቢኖራቸውም የህመማቸው ምክንያት ከንክኪያቸው የተነሳ ነው ብሎ ለማለት ትንሽ የጠለቀ ማጣራት ይጠይቃል ያሉ ሌላ ሐኪም ለጊዜው ምልክቶቻቸው ተመሳሳይ መሆኑ ብቻ አዲስ ወረርሽኝ ነው ለማለት እንደማያስደፍር፣ ታማሚዎቹ ሲመጡ ያሳዩት የነበረው ምልክት የወባ አይነት ምልክት ነበር፣ አንዳንዶቹም ደም በአፍንጫቸው መምጣትና ማስቀመጥ ምልክቶች ያሳዩ ነበር ሲሉ ጠቅሰዋል። አንደኛው ጂንካ ሆስፒታል ህይወቱ ሲያልፍ አንደኛው መንገድ ላይ ህይወቱ እንዳለፈ፣ ሌላው ሐዋሳ ሪፈራል ሆስፒታል እየተረዳ ያለ አርፏል በማለት የዛሬ 2 ሳምንት አካባቢ አንድ ታካሚ ተመሳሳይ ምልክቶች አሳይቶ ህይወቱ እንዳለፈ፣ ይህ ሁኔታ ተረስቶ ከቆየ ከ1 ሳምንት በኋላ ከሞተ ሰው ጋር ንክኪ የነበራቸው እነዚህ ሰዎች ምልክት ማሳየት መጀመራቸውም ተጠቅሷል። ባለፈው ሳምንት አርብ ሪፈር ከተባሉት አንደኛው ታማሚ በሆስፒታል እያለ ህይወቱ ሲያልፍ ሰኞና ዛሬ ሮብ ጠዋት ሌሎቹ ህይወታቸው እንዳለፈ የጠቀሰው መረጃ ጠቁሟል። የዞኑ ጤና መምሪያ ለጊዜው ምንም ያወጣው ነገር ባይኖርም ጂንካ ሆስፒታል ውስጥ እንቅስቃሴዎች አሉ፣ ጉዳዩን ለማጣራት ከክልል ከመጡ ሰዎች ጋር እየሰሩ ነው ማለቱም ተጠቅሷል። የአሪዞን ጤና መምሪያ በጉዳዩ ላይ ለቲክቫ ኢትዮጵያ በሰጠው መረጃ ጉዳዩ በፌዴራል ደረጃ ጭምር መግለጫ የሚሰጥበት ስለሆነ ለጊዜው ምንም መረጃ መስጠት አንችልም በማለት ምላሽ ሰጥተዋል። የጤና ሚኒስቴር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩትና ከክልል ጤና ቢሮዎች ጋር በመተባበር የህብረተሰብ ጤና አደጋዎች እንዳይከሰቱ የመከላከል ከተከሰተም በአፋጣኝ የማረጋገጥ የተቀናጀ ቅኝት ተግባር ይፈጽማል በማለት ዛሬ በወጣው መግለጫ በደቡብ ኢትዮጵያ ክልል የተከሰተውን የሄሞራጂክ ፊበር አስመልክቶ ባወጣው በዚሁ መግለጫ በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱን በመረጋገጥ ላይ ያለ የሄሞራጂክ ፊበር በሽታ መከሰቱን የቅኝት መረጃዎች ያመለክታሉ በማለት እስካሁን ድረስ 8 ሰዎች በበሽታው የተጠረጠሩ መሆኑን ገልጿል። መላው ህብረተሰባችን የሚመለከተውን ባለድርሻ አካላት የሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ለመከላከል የሚከተሉትን ምክረ ሀሳቦችና ጥንቃቄዎችን ተግባራዊ ማድረግ ይገባል ያለ ሲሆን በአፍ በአፍንጫና በሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋም መሄድና በወቅቱ የላቦራቶሪ ምርመራ ማድረግ፣ ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም፣ ሁልጊዜ እጅን በሳኒታይዘር ወይም በሳሙናና በውሃ መታጠብ፣ ማጽዳት፣ ማንኛውም ጤና ተቋም በታካሚዎች ልየታ አካባቢ ልዩ ትኩረት በመስጠት የቫይራል ሄሞጄኒክ ፊበር መሰል በሽታ መለየት፣ መመርመር፣ ማከምና ሪፖርት ማድረግ ያስፈልጋል በማለት የጤና ሚኒስቴር ዛሬ ባወጣው በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ በጂንካው በህመሙ ሳቢያ የሞቱትን የገነዙ የሃይማኖት አባቶች ሳይቀር ህይወታቸው ማለፉና ጤና ሚኒስቴር ሐኪምና ነርስን ጨምሮ 6 ሰዎች የሞቱበትን ጉዳይ 8 ተጠርጣሪ ብቻ ነው የተገኘው ብሎ መግለጫ ማውጣቱ የጤና ባለሙያዎች ህይወታቸውን ጭምር አጋልጠው የሚሰጡትን አገልግሎት አይቶ እንዳላየ ማለፉ ወቀሳ እያስከተለበት ይገኛል። አብይ አህመድን ጨካኝ በንጹሃን ሞት የሚደሰት መሆኑን በአደባባይ መናገራቸውን ተከትሎ ለዳግም እስር የተዳረጉት የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ከቀረቡባቸው 3 ክሶች በሁለቱ ነጻ ሲሆኑ በአንደኛው ጥፋተኛ መባላቸው ተገለጸ። የቀድሞ ሰላም ሚኒስትር ዴኤታ የኦሮሚያ ክልል ምክር ቤት አባልና የኦሮሞ ብልጽግና ፓርቲ ከፍተኛ አመራር የነበሩት አቶ ታዬ ደንደአ በአቃቤ ሕግ ከቀረቡባቸው 3 ክሶች ፍርድ ቤቱ በሁለቱ ነጻ ሲያሰናብታቸው በአንዱ ግን ጥፋተኛ እንዳላቸው ዛሬ ህዳር 3 ቀን 2018 ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት በቀረቡበት ወቅት የተሰጠውን ብይን መሰረት አድርጎ የወጣው መረጃ ገልጿል። የአቶ ታዬ ጠበቃ አቶ አበራ ንጉስ ለቢቢሲ እንዳረጋገጡት በዛሬው የፍርድ ቤት ውሎ ደንበኛቸው ከቀረቡባቸው ክሶች በሁለቱ ነጻ መባላቸውን ጠቅሰዋል። አቶ ታዬ ነጻ የተባሉባቸው ክሶች ከጠላት ጋር ማበርና የአገር መከላከያ ሰራዊትን ለመምታት ዝግጅት አድርጓል የሚሉ ሁለት የአገዛዙ የፈጠራ ክሶች ውድቅ መሆናቸውን ይኸው ዘገባ አመልክቷል። ተከሳሹ አሁን በፍርድ ቤት ነጻ የተባሉባቸው አቶ ታዬ አሁን በፍርድ ቤት ነጻ የተባሉባቸው ክሶች ከዚህ ቀደም በፍርድ ቤት ታይተው ውድቅ ተደርገው የነበረ ቢሆንም ነገር ግን በድጋሚ እንዲታዩ መወሰኑን ተከትሎ እንደነበር ዘገባው አስታውሷል። በዛሬው የፍርድ ቤት ውሎ አቃቤ ሕግ በፍርድ ቤት ካቀረባቸው መከራከሪያዎች መካከል አቶ ታዬ በፌስቡክ ገጻቸው ያጋሩት መረጃ ታጣቂዎች መንግስትን መገዳደራቸው ተቀባይነት ያለው የሚያስመስል ነው የሚለው የሚገኝበት ሲሆን በተጨማሪም ከመታሰራቸው በፊት አቶ ታዬ ከቢቢሲ ጋር ያደረጉት ቃለ ምልልስም አቃቤ ሕግ ለክሱ
ማጠናከሪያነት ጠቅሶ እንዳቀረበው ተገልጿል። አቶ ታዬ በበኩላቸው በማህበራዊ ሚዲያ ያጋሩት መልእክት የእሳቸው መሆኑን አረጋግጠው እኔ ያስተላለፍኩት መልእክት ወንጀል አይደለም ሲሉ መከራከራቸውን ዘገባው አመልክቷል። አቶ ታዬ በማህበራዊ ሚዲያ ያጋሩትን መልእክትና ከመገናኛ ብዙሃን ጋር ያደረጉትን ቃለ መጠይቅ መመልከቱን የገለጸው ፍርድ ቤቱ በሁለቱ ክሶች ነጻ ሲላቸው በሶስተኛው ክስ ግን ጥፋተኛ ብሏቸዋል። የመጀመሪያውና አቶ ታዬ ነጻ የተባሉበት የወንጀል ክስ ከ20 ዓመት እስከ ዕድሜ ልክ ወይም ሞት የሚያስቀጣ ሲሆን ሁለተኛው ነጻ የተባሉበት ክስ መንግስትን ለመጣል የፕሮፓጋንዳና ሌሎች ድጋፎችን ለጠላቶች በማድረግ ግዙፋዊ መሰናዶ አድርገዋል የሚል ሲሆን ከ10 ዓመት በማይበልጥ ጽኑ እስራት የሚያስቀጣ መሆኑንም ዘገባው አመልክቷል። አቶ ታዬ በሁለቱ ክስ ነጻ ቢሆኑም ጥፋተኛ ሆነው በተገኙበት ህገወጥ መሳሪያ ይዞ በመገኘት ክስ የግራ ቀኙን የቅጣት አስተያየት ለመስማት ለህዳር 15 ቀን 2018 ዓ.ም ቀጠሮ መሰጠቱም ተገልጿል። በዛሬው ውሳኔ ደስተኛ ነኝ፣ ደንበኛን ይጎዳሉ በመላቸው በሁለቱ ትልልቅ ወንጀሎች ነጻ ስለተባሉ ደስተኛ ነኝ ሲሉ ጠበቃ አበራ በሶስተኛው ክስ የተሰጠው የጥፋተኝነት ብያኔ ተቀብያለሁ ማለት አይደለም ሲሉ አስተያየታቸውን ሰጥተዋል። አቶ ታዬ ደንዳ አብይ አህመድ በንጹሃን ሞት የሚደሰት ጨካኝ ህዝብን ከህዝብ ለማጋጨት የሚፈልግና ከኦሮሞ ነጻነት ግንባር ጋር የተደረገውን የሰላም ድርድር እንዲከሽፍ ያደረገውም እሱ የሚመራው የኦሮሞ ብልጽግና ፓርቲ መሆኑን መጥቀሳቸውን ተከትሎ ከኃላፊነት የተነሱ ሲሆን ከኃላፊነት ከተነሱም በኋላ ተደብድበው መታሰራቸውና ከታሰሩም በኋላ ህይወታቸው አደጋ ላይ መሆኑን የጠቀሱ ሲሆን አቶ ታዬ ደንዳ ለዳግም እስር ከመዳረጋቸው በፊት በሰጡት ሰፊ ማብራሪያ አብይ አህመድን በበርካታ ወንጀሎቹ ያጋለጡ ሲሆን በተለይም የአማራ ህዝብን ጭምር ለማጥፋት ፍላጎት እንዳለው ቃል በቃል እንደነገረላቸውና ይህንኑ በተመለከተ የተቃውሞ አስተያየታቸውን መናገራቸውን ከሆርን ኮንቨርሴሽን ጋር ከዳግም እስራቸው በፊት በሶስት ተከታታይ ክፍል በሰጡት ቃለ መጠይቅ መጥቀሳቸው አይዘነጋም። ይህ በእንዲህ እንዳለ በእስር ቤት ያሉበት ሁኔታ አቶ ታዬ ለህይወታቸው ጭምር የሚያሳስባቸው ጉዳይ እንዳለ ከዚህ ቀደም ለፍርድ ቤት መናገራቸው ይታወሳል። አንዳንዶቹ ላይ ያስፈልጉ ይችላሉ፣ ግን ክሪቲካል ነገሮች አሉ። አንዱ ለምንድነው አንተ ከጠላት ጋር የምትደዋወለው? ቹቹ አለባቸው የሚባል የአማራ ብልጽግና ጽህፈት ቤት የነበረ ነው። ብልጽግና ጽህፈት ቤት የኮሙኒኬሽን በኔ ሌቨል የነበረ ሰው ነው፣ እንተዋወቃለን። እኔ ሲናገርና ስጽፍ ይሄ እኮ እኛ ጋም እንደዚህ ነው፣ ማፊያ አገር ወሯል፣ እናንተ ጋር ብቻ አይደለም ብሎ ደውሎ ተነጋገረ። የጻፍነው ሌላ ነው፣ እየሆነ ያለው ሌላ ነው፣ ማፊያ አገር ወስዷል፣ ሶ ብልጽግና ቀርቶ ወደ ጉስቁልና ያመራን ነው የሚል ተነጋገረን። ሶ ይሄ ተቀድቷል። የሱ ስልክ ተጠልፎ ነበር መሰለኝ ወይም የኔ ተጠልፎ አላቅም እና ይሄንን ሰምቷል፣ መረጃ አለው እና ለምን እንደዚህ ለቹቹ አለባቸው ለጠላት ለምን ትደውላለህ? ይሄ ምን ማለት ነው? ጠላት ማን ነው? ይሄ ሰውዬ ብልጽግና አባል የነበረ ነው። ብልጽግና ደግሞ እንኳን አባሉ ተቃዋሚው ራሱ ወንድም ነው ብሎ የሚያምን ነው። መደመር ጠላትም የለም ይላል። ይሄ ከየት መጣ? እንዴት ነው እንደዚህ? እነዚህ ሰዎች እንደው በፖለቲካ ቢቀር ዘመድም አይደለንም ወይ አልኩት ማለት ነው። አንዳንድ ነገሮች ለሚዲያ የማይመቹ ለምን እንደዚህ አልኩት። ሁለተኛ እነገሌ ላጠፋ ነው አለኝ። በአካባቢው ፖለቲካ ምናምን ስም ጠርቶ ምናልባትም ያው የሚሆነው ስለማይታወቅ አማራን ላጠፋ ነው ምስጢሩ ነው እንዳይ ለምን አፉን አውጥቶ እንዲሁ አማራን ላጠፋ ነው ብሎ እንደዚህ ነገረ? አዎ እያፈረስኩ ነው እንዴ? እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ነጻነት እንዲያገኝ ፍትህ እንዲያገኝ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልታገልኩም፣ አልፈልግም አልኩ። እንደዚህ አይነት ነገር አይደለም አልኩ። ጥያቄ ደነገጠ። ይሄ ከዚህ በኋላ እኔ ጥያቄ ጠይቄ በኢትዮጵያም የተለያዩ አካባቢዎች በሚኖሩ በአማራ ወገኖች ላይ የደረሰው እና እየደረሰ የሚገኘው ዘርና ሃይማኖት ተኮር ጭፍጨፋም ያስቆጣቸው በአሜሪካ ሀገር ሎስ አንጀለስ ከተማ የሚገኙ ኢትዮጵያን ትውልደ ኢትዮጵያና የኢትዮጵያ ወዳጆችም የሻማ መብራትና የጸሎት ፕሮግራም ማዘጋጀታቸው ተገለጸ። የአማራ ማህበር በሎስ አንጀለስም በአሜሪካ የአማራ ፌዴሬሽን ፋናም ጋር በመተባበር ያዘጋጁትም የአማራ ሞት ይብቃም፣ ስለ እህቶቻችን፣ ስለ አባቶቻችን፣ ስለ ምዕመናን ዝም አንልም የሚል ርዕስ በማንገብም የሻማ መብራት ፕሮግራም በመጪው ቅዳሜ ህዳር ወይም በፈረንጆቹ ኖቬምበር 15 2025 በሎስ አንጀለስም የሰዓት አቆጣጠር ከሰዓት በኋላ 4 PM በታዋቂው ፌርፋክስም በሚገኘው የትንሿ ኢትዮጵያ ሊትል ኢትዮጵያም ጎዳና ላይ እንደሚካሄድም ከተሰራጨው በራሪ ወረቀት ለማወቅ ተችሏል። በቅርቡ በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ቀናትም በዘርና ሃይማኖት ላይ በተለይ በኦርቶዶክሳውያን ወገኖች ላይ ያነጣጠረ ጭፍጨፋም የሃይማኖት አባቶችን ምዕመናኖችን ጨምሮ በአገር ቤትና ከአገር ቤት ውጭ በሚገኙ ኢትዮጵያንና የውጭ ሀገር የህዝብ እንደራሴዎችም ዘንድም ሳይቀር ቁጣ መቀስቀሱ ይታወሳል። የኢትዮ ኤርትራ
ዲፕሎማሲያዊ ውጥረትን ለማርገብ ያለመ ነው የተባለ የተባበሩት መንግስታት ድርጅት የአፍሪካ ቀንድ ልዩ መልእክተኛ ዛሬ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር መክረዋል። አብይ አህመድ ለመንግስታቱ ድርጅት ከኤርትራ መንግስት ጋር እንዲያሸማግሉ በውስጥ ያቀረበው ጥያቄ አካል መሆኑም ተጠቅሷል። የኢትዮጵያና ኤርትራ አሰብ ወደብን ተከትሎ በአብይ አገዛዝ በኩል እየተሄደበት ያለው ዲፕሎማሲያዊ ኪሳራ ውጤት ነው የተባለው ውጥረትን ለማርገብ ለተባበሩት መንግስታት ድርጅት አብይ አህመድ በጎን ከኤርትራ መንግስት ጋር እንዲያሸማግሉ ጥያቄ አቅርበዋል በሚል እየተወራ ባለበት ማግስት የተባበሩት መንግስታት ድርጅት የአፍሪካ ቀንድ ልዩ መልእክተኛ ዛሬ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር መምከራቸውን የአገሪቱ ባለስልጣናት አስታውቀዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዛሬ ረፋድ ላይ በዴንደን የእንግዳ ማረፊያ አዲሱ የተባበሩት መንግስታት ድርጅት የአፍሪካ ቀንድ ልዩ መልእክተኛ ጎንግ ኮንግ ጋር ተገናኝተው መወያየታቸውን ከአገሪቱ ባለስልጣናት የወጣው መረጃ ይገልጻል። በአፍሪካ ቀንድ ልማት ላይ ያተኮረ ሰፊ ውይይት አድርገዋል የተባለ ቢሆንም አብይ አህመድ ለተባበሩት መንግስታት ድርጅት አስቀድሞ በጉልበት አሰብን እናስመልሳለን ከሚለው ፉከራ ጎን ለጎን በቅርቡ ከኤርትራ ፕሬዝዳንት ጋር ያደረጉትን ውይይት መሰረት አድርጎ መረጃው መውጣቱን ተከትሎ አስተያየት እየተሰጠ ይገኛል። የተባበሩት መንግስታት ድርጅት በአካባቢው ግጭቶችን ለመፍታት ያለው ሚናና የቀደመ ተግባሩ ውጤታማ እንዳልነበር የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መውቀሳቸውን የሚጠቅሰው ይህ መረጃ የሰላም አስከባሪዎችን ያለ ጥብቅ ተጠያቂነት የማሰማራት መሰረታዊ መርሆችን ያለመከተል በዚህም ውጤት ማምጣቱን ጭምር በማንሳት አስተያየት መስጠታቸውን ይኸው መረጃ ይገልጻል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከመንግስታቱ ድርጅት የአፍሪካ ቀንድ ልዩ መልእክተኛ ጋር በመከሩበት ወቅት የኤርትራ ውጭ ጉዳይ ሚኒስትር ኡስማን ሳላህ ወይዘሮ ናህላ ቫልጂ በኤርትራ የተባበሩት መንግስታት ድርጅት ቋሚ መልእክተኛ ጭምር መገኘታቸውን የጠቀሰው መረጃ የአፍሪካ ቀንድ የመንግስታቱ ድርጅት ልዩ መልእክተኛ የሆኑት ጓንግ ጎንግ በያዝነው የፈረንጆቹ ዓመት ጁላይ ላይ የአፍሪካ ቀንድ ልዩ መልእክተኛ ሆነው መሾማቸው አይዘነጋም። የአብይ አህመድ የአፍሪካ ቀንድ አማካሪ የተባለውና የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ዛሬ ከአልጀዚራ ጋር ባደረገው ቃለ መጠይቅ ከኤርትራ ጋር ውጊያ እንደማይኖር የጠቀሰ ሲሆን ሁለቱም ሀገራት ጦርነቱን እንደማይፈልጉት ከገለጸው ጋር ዛሬ የተባበሩት መንግስታት ድርጅት ልዩ መልእክተኛ ወደ ኤርትራ ጎራ ማለትና ከፕሬዝዳንት ኢሳያስ አፈወርቂ ጋር መምከር አብይ አህመድ በባሌም በቦሌም ብዬ አሰብን አስመልሳለሁ በሚል ለአረብ ኤሚሬት አጀንዳ ያደረገው እንቅስቃሴ ያመጣበትን ዲፕሎማሲያዊ ኪሳራ ለመጠገን እየተንቀሳቀሰ ነው የሚሉ አስተያየቶችም ተከትለው እንዲቀርቡ ምክንያት ሆኗል። ከዚህ ቀደም አብይ አህመድ ከሶማሌላንድ ጋር ያደረገውን ስምምነት ተከትሎ ወደብ አግኝተናል፣ የኢትዮጵያ ህዝብ እንኳን ደስ ያላቸው የሚል አስተያየት በመስጠት ህዝቡን ካስጨፈረ በኋላ እውነታው ሌላ ሆኖ መገኘቱም በአካባቢው ጦር ሰፈር አቋቁማለሁ የሚለውም ከሶማሌ መንግስት ጋር የከተተውን ዲፕሎማሲያዊ ቁርቋሶ ተከትሎ ነገሩ ተድበስብሶ እንዲቀር መደረጉና ከአብይ ጋር ስምምነት ፈረሙ የተባሉት የቀድሞ የሶማሌላንድ ፕሬዝዳንትም በምርጫ መሸነፋቸው የአሰብ ወደብን በሰላም በድርድርና በህግ አግባብ አጀንዳው ማንሳት ሲቻል በጦር ኃይል አሰብን እናስመልሳለን የሚለው አጀንዳ ከኤርትራ ጋር የነበረውን ዲፕሎማሲያዊ ቁርቋሶ የበለጠ ያካረረና ኢትዮጵያን ከፍተኛ ዲፕሎማሲያዊ ኪሳራ ውስጥ የከተተ ነው የሚል አስተያየት ሲሰጥ መቆየቱ አይዘነጋም። የአብይ አገዛዝ ጉዳይ አስፈጻሚ ሆነው መከላከያ ኤታማዦር ሹም ብርሃኑ ጁላ በባሌም በቦሌም ብለን አሰብን እናስመልሳለን በሚል በቅርቡ ንግግር ማድረጉን ጠቅሰን መዘገባችን አይዘነጋም። የኢኮኖሚ ማሻሻያ ብርን የመግዛት አቅም ከጊዜ ወደ ጊዜ እያዳከመ የሀገሪቱን የኑሮ ሁኔታ እያመሳቀልና ነጋዴውና ሸማቹ ተረጋግቶ ስራውን እንዳይሰራ ተጨማሪ ታክሶች መደራረብም ለኢኮኖሚ ቀውሱ የበኩሉን አስተዋጽኦ እያደረገ መሆኑን የኢኮኖሚ ባለሙያው ገለጹ። የኢትዮጵያ ኢኮኖሚ የገጠመውን የመንገጫገጭ ከአጠቃላይ ኢኮኖሚያዊ ፖሊሲ አኳያ ሲፈተሽ በሀገሪቱ የተወሰደው የኢኮኖሚ ማሻሻያ የብር የመግዛት አቅምን አለቅጥ ከማዳከሙ በላይ ዛሬም ከዶላር ጋር የምንዛሪ ዋጋው በትይዩ በበቂ ሁኔታ ማጥበብ አለመቻሉን በመጥቀስ የሀገሪቱ ኢኮኖሚ ሁኔታ አሳሳቢ መሆኑን የኢኮኖሚ ባለሙያው የቀድሞ የዴፓ ሊቀመንበር አቶ ሙሼ ሰሙ ሰፋ ባለማብራሪያ ገልጸዋል። ከአቅርቦት መናርና ከዋጋ ጫና አኳያ ግጭቶችና ጦርነቶችና ግጭቶች የምርት ኃይልን በመጥመዳቸው ምርታማነት በማዳከማቸውና አቅርቦት ላይ እክል በመፍጠራቸው የፍላጎትና የአቅርቦት አለመጣጣም መከሰቱን የጠቀሱት የኢኮኖሚ ባለሙያው የመሰረታዊ ምርቶች ከፍተኛ እጥረት በመፈጠሩና በተቃራኒው ደግሞ በግሽበቱ መጠን ልክ የዜጎች ገቢ ያለመጨመርና ዓለም አቀፍ የአቅርቦት ዋጋ መናርን በማሳያነት ጠቅሰዋል። ቁጥጥር የሌለበት የህዝብ ቁጥር እድገትን ተከትሎ ፍላጎት በከፍተኛ ሁኔታ መጨመሩ ከግሽበት ስጋት በመነጨ ዋጋ ንረት ገደብ ማጣትና አምራቾች፣ አስመጪዎችና አከፋፋዮች በጥቅሉ ነጋዴዎች አቅርቦትን ማሳደግና መስፋፋት እንዳይችሉ የሚያደርግ የብድር ጣሪያ መጣሉና ህጋዊ ነጋዴው ላይ አቅም የሚፈታተኑ ተለዋዋጭና ተስፋፊ የግብር ስርዓቶች መዘርጋት ለችግሮቹ ተጠቃሽ መሆናቸውን አመልክተዋል። በብር ላይ የነበረ ምኞታዊ
ህዝባዊ እምነት ከትንቢት ጋር ማጣጣም የፈጠረውንም ችግር ለማሳየት ሞክረዋል። የኢኮኖሚ ማሻሻያ ተደረገ በማለት የብር ዶላር በገበያ ዋጋ እንዲመነዘር አገዛዙ የወሰዳቸውን ውሳኔዎች ተከትሎ የብር የመግዛት አቅም ከጊዜ ወደ ጊዜ እየተሸረሸረ እየተዳከመ የመጣ ሲሆን በጥቁር ገበያ ያለውን ምንዛሪ በኢኮኖሚ ማሻሻያው ማጥበብ እንችላለን ተብሎ የነበረ ቢሆንም ዛሬም ልዩነቱ ከጊዜ ወደ ጊዜ እየሰፋ መሄድ የብርን የመግዛት አቅም የበለጠ እያዳከመ መሄዱ በተደጋጋሚ ሲጠቀስ ቆይቷል። በኢትዮጵያ አጠቃላይ ኢኮኖሚ ፖሊሲውን በተመለከተ የጠቀሱት አቶ ሙሼ ሰሙ ለብር የመግዛት አቅም መዳከም ወሳኝ ምክንያቶች መሃል መንግስትና ተቋማቱ በብር ላይ ያላቸው እምነት ጥያቄ ላይ መውደቁ አንዱ ምክንያት ሲሆን በወቅቱ በብር ላይ የነበረው እምነት ጥያቄ ላይ መውደቁን ተከትሎ እምነት የሚያጸና ተረጋግቶ መገበያየትን የሚያግዝ ስራ በስፋት አለመሰራቱ ህዝብ በብር ላይ ሊኖረው የሚገባን እምነት በመሸርሸር ከስጋት በመነጨ መነሻ ዋጋ እንዲኖርና ግሽበት እንዲከተል ከፍተኛ አስተዋጽኦ ማድረጉንም ጠቅሰዋል። በወቅቱ ኢኮኖሚያዊ ጉዳዮች ተቋማትና ባለሙያዎች በብር ላይ ሲያንጸባርቁት የነበረው ስጋትና ጥርጣሬን ተከትሎ ግሽበት ሊያስከትል የሚችለው መንግስታዊ ወጪን የመቋቋም አቅም ለማሻሻል ሲባል የግብር የአገልግሎት የቅጣት ጭማሪ ተከታትለው መቀጠላቸው፣ አዳዲስ የግብር ርዕሶች መፈጠራቸው ነጋዴውና አምራቹ ከስጋት ከመነጨ ስሜት ብቻ ዋጋ መጨመርና በማካካሻነት እንዲወስድ እንዳስገደዱትም ጠቅሰዋል። ዛሬ ላይ ገበያውም ሆነ የግብይት ስርዓቱ ፎይታ በሚነሳ መንገድ በየዕለቱ መናወጡ የግሽበት ስጋቱ ሕያው ከማድረጉም በላይ የገበያ መናወጡን ተከትሎ የሚፈጠረው ስጋት የዋጋ ንረቱ ተባብሶ እንዲቀጥልና በየሰው አፍም ዋጋ ይጨምራል፣ ኑሮ ይወደዳል የሚለው ስጋት እንዲያጸና ማድረጉንም ጠቅሰዋል። ብር ሙሉ ለሙሉ ችግር ውስጥ ከመውደቁ በፊት ለመታደግ ከገበያ ሰብስቦ በአዲስ መገበያያ በውጪ ገንዘብ የራሱ መተካትና ትልልቅ የተመኑን ቁጥር በማሳደግ አዳዲስ አስተማማኝ የመግዛት አቅም ያለው ገንዘብ መፍጠር የግድ ማለቱን በመፍትሄነት ከጠቆሟቸው ውስጥ ይጠቀሳሉ። የአብይ አገዛዝ በአማራ ህዝብ ላይ የከፈተውን ጦርነት ጀምሮ በአገር ቤት የእርስ በርስ ጦርነት በማካሄድ የአገሪቱን ኢኮኖሚ በጦርነትና ብልጭልጭ ፕሮጀክቶች በማዳከም ነጋዴውን ከአቅሙ በላይ ተደራራቢ ግብር በመጣል ህዝቡ ከሚያገኘው አነስተኛ ገንዘብ የተለያዩ የግብር ጫናዎችን ተከትሎ ህይወቱ ከጊዜ ወደ ጊዜ የከፋ መምጣቱን ኢኮኖሚያዊ ቀውሱ የአገሪቱ ስርዓት ውጤት በመሆኑ መሰረታዊ መፍትሄ እንደሚፈልግ ተደጋግሞ ሲጠቀስ ቆይቷል። ይህ በእንዲህ እንዳለ የዓለም የገንዘብ ድርጅት IMF ኢትዮጵያና ኬንያ የተወሰኑ የቻይና ብድሮቻቸውን ከአሜሪካ ዶላር ወደ ቻይናው ዩዋን የመቀየር እቅዳቸው ሊያስከትል ስለሚችለው የገንዘብ ልውውጥ ስጋት ማስጠንቀቂያ በበኩሉ አውጥቷል። ኬንያ አስቀድሞ በወሰደችው እርምጃ የብድር ክፍያ ጫናዋን በ215 ሚሊዮን ዶላር ለመቀነስ ችላ እንደነበር ያስታወሰው መረጃ ኢትዮጵያ በተመሳሳይ 5.3 በላይ ቢሊዮን ዶላር የሚገመት የቻይና ዕዳ መልሶ ማዋቀር አካል ሆኖ ይህንን የቻይናን ገንዘብ ልውውጥ ለማድረግ በንግግር ላይ እንደምትገኝ ብሉምበርግ ባወጣው ተጨማሪ ዘገባ ጠቅሷል። IMF የገንዘብ ልውውጡ የአጭር ጊዜ የገንዘብ ጫናን ሊቀንስ ቢችልም የትኛውም ልውውጥ ከመከናወኑ በፊት የገንዘብ ስጋቶችን በጥንቃቄ መመዘንና ከረጅም ጊዜ የዕዳ አያያዝ ስትራቴጂ ጋር ማጣጣም እንዳለበት በአጽንኦት ማሳሰቡን ብሉምበርግ ዛሬ ይዞት በወጣው ዘገባ ጠቅሷል። ለዜጎቿ በተለይ ለተቃዋሚዎችም የፖለቲካ ምህዳሩን አጥብባለችም ተብላ በተቃዋሚዎችና በሰብአዊ መብት ተሟጋቾች የምትጠለጠለው ኢትዮጵያ ለጎረቤት ኤርትራም ተቃዋሚዎችም ታላቅም ጉባኤ መድረክ መፍቀዷን ተገለጸ። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ መንግስትን እንደሚቃወሙና አፍቃሪ ዲሞክራሲ መሆናቸውን የሚናገሩት የኤርትራው ሰማያዊ አብዮትም ወይም ብርጌድ ንሓመዱ አባላት በመጪው ቅዳሜ ህዳር ወይም በፈረንጆቹ ኖቬምበር 15 2025 በአዲስ አበባ ከተማ ውስጥ ታላቅ ጉባኤ እንደሚያካሂዱ ከወጣው የጉባኤው ማስታወቂያ ለማወቅ ተችሏል። ይህ በአይነቱና በይዘቱም ታላቅ የተባለው የብርጌድ ንሓመዱ አባላትና ደጋፊዎች ጉባኤ ከደርዘን በላይ ከሚቆጠሩ አገራት የተውጣጡ ልኡካን ይገኙበታልም ተብሎ ይጠበቃል። በኤርትራ ውስጥ ሐሳብን በነጻነት የመግለጽ ፍትህና ብሔራዊ ተሐድሶ እንደሚያደርጉ የሚናገሩት የብርጌድ ንሓመዱ አባላትም ከዚህ ቀደም በኤግዚቢሽን ማዕከል ውስጥ ስብሰባ ማድረጋቸውንና ወደ አፋርም ክልልም ተጉዘው ጉብኝት ማካሄዳቸው መዘገባችን አይዘነጋም። የኤርትራ መንግስት ደጋፊዎች ናቸው ባሏቸው ወገኖች በሚያካሄዷቸው አመታዊ ፌስቲቫሎች ላይ ጣልቃ በመግባት የፌሽታውን ድባብም ማደናቀፍን ካለፈው የፈረንጆቹ 2022 ጀምሮ እንደ አዲስ ስልትም የተከተሉት ብርጌድ ንሓመዱ አባላት በአንዳንድ ሀገራት ውስጥ ከፖሊሶች ጋር ግብግብ ሳይቀር መግባታቸው አይዘነጋም። ኢትዮጵያና ኤርትራ ከቅርብ ጊዜያት ወዲህ የጠላት ወዳጄ ነው በሚል እሳቤ አንዱ የሌላኛውን ተቋሚ በተለያዩ መንገዶች ከመርዳት በተጨማሪ የቃላት ጦርነት ውስጥ መግባታቸው ይታወቃል። የታሰሩ እንባዎች
የሚለው መጽሐፍ ሴትነቷ ሳይበግራት በአርበኝነት ተጋድሎ እያደረገች በምትገኘው አርበኛ አመለወርቅ ገብሩ ተጽፎ ለገበያ ላይ መዋሉ ተገለጸ። የታሰሩ እንባዎች የሚል መጽሐፍ በአርበኛ አመለወርቅ ገብሩ ተጽፎ ለገበያ ላይ መዋሉን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ይፋ ባደረገው መረጃ ለማወቅ ተችሏል። የትላንት ከፍታችን እንደሰራን ሁሉ ዛሬ አገር አልባ ሁነን እንባችን ለማፍሰስ ጊዜና ቦታ አጥተን በሀገራችን ላይ ባይተዋር መሆናችን አንገታችንን ወርቅ ሲገባው ሰይፍ የሚያርፍበት ምክንያት ምንድናቸው? የትግሉ መነሻና መድረሻ የውስጥ የውጭ ተግዳሮቶች እንዲሁም የመፍትሄ አቅጣጫዎች ዛሬ ከሆነብን በላይ ነገ ሊሆንብን የታሰበው ምንድነው? ከአማራውና ከኢትዮጵያውያን ምን ይጠበቃል? የሰሜኑ ጦርነት መንስኤና ውጤት የአማራ ህዝብ አንድነት ከሚካኤል ስሁል እስከ ዛሬ በአማራ ህዝብ ላይ ያለፉት 7 ዓመታት የደረሰው ሰቆቃና ተጠያቂ አካላት እነማን ናቸው? አማራውያንና ኢትዮጵያን በአንድነት እንዴትና መቼ መቆም አለባቸው? የሚሉትና ሌሎችንም ጉዳዮች የአርበኛ አመለወርቅ ገብሩ የታሰሩ እንባዎች መጽሐፍ ያካተተ መሆኑን የጠቀሰው መረጃ ከውስጥም ከውጭም ያሉ ኢትዮጵያን ይልቁንም መከራውን የተሸከመው አማራ የሆነ ሁሉ ሊያነበው ግድ የሚል መጽሐፍት መሆኑንም ይሄው መረጃ ጠቅሷል። በአራቱም አቅጣጫ የሚገኙ የፋኖ አመራሮችና አባላት እንደ አንድ ዲሲፕሊን ሊያነቡት የሚገባ መጽሐፍ መሆኑን የጠቀሰው መረጃ በውስጥም በውጭም ያሉ የአማራ ማህበራት፣ ጋዜጠኞች፣ ሚዲያዎች አጀንዳ አድርገው ሊወያዩበት እንደሚገባም ጥሪ አቅርበዋል። የመጀመሪያው እትም በጀርመን ሀገር መታተሙን የጠቀሰው የአርበኛ አመለወርቅ ገብሩ የታሰሩ እንባዎች መጽሐፍ አገር ውጭ ያሉ 49 15 21 71 12 14 ላይ በመደወል አገር ውጭ ያሉ በ49 15 21 71 12 7 14 በመደወል መጽሐፉ እንዲላክላቸው ማድረግ እንደሚችሉም ይኸው መረጃ ጠቅሷል። በቅርብ ጊዜ በኤሌክትሮኒክስ እንዲሁም በሌሎች አማራጮች መጽሐፉ ተደራሽ እንደሚደረግና በአገር ውስጥ ለማድረስ እየተሰራ እንደሚገኝም ከደራሲዋ ከሴት አርበኛ አመለወርቅ ገብሩ የተላከ መረጃ ማረጋገጡን ጠቁሟል። አምባገነኖች በብዙ ክዋኔ ያለፈችውን ሀገራችን ገለዋታል። የተገደሉ ወገኖቻችን ለመቅበርና ለማልቀስ እንኳን ተከልክለናል። የኔ የግል ሐሳብ ሲሆን መጽሐፉን ካነበብኩት በኋላ የተሰማኝ ስሜት ነው በማለት አንተነህ ድረስ አማረ መጽሐፉን አስታኮ የአማራ ፋኖ ብሔራዊ ኃይል አፋባ ሰሜን አማራ ቀጠና ምኒልክ ዕዝ የህዝብ ግንኙነት መምሪያ ኃላፊ አርበኛን ዮሐንስ ንጉሱ ከትግላችን አንዱ የሆነብንና እየሆነብን ያለውን የግፍ ጥግ ሰንዶ ለቀጣይ የአማራ ትውልድና ለዓለም ማሳወቅ ነው። ስለሆነም እጅግ ቁጥብ፣ በሳል፣ ደፋር ለወገኗ ራሷን በተደጋጋሚ አደጋ ላይ የጣለችና አሸንፋ ያለፈች የአዲሱ አማራ ትውልድ አንጸባራቂ ታጋይ እንስት ጓዳችን አመል ገብሩ የታሰሩ እንባዎች በሚል መጽሐፏ ውስጥ ያነሳቻቸው አንኳር ነጥቦች የፖለቲካ ታሪክ ከሚጽፉት የተለየ የሚሰነድና ለትውልድ የሚቀመጥ የታሪክ ፖለቲካዊ መፍትሄ የሚጠቁም ደረቅ ሀቅ የተቀመጠበት መጽሐፍ መሆኑን የሰጠው አስተያየት በመጽሐፉ ሽፋን ላይ ተካቷል። መጽሐፉን አስቀድመው ያነበቡ ደራሲና አርበኛ አንተነህ ድረስና አርበኛ ዶክተር አታለል ሰጠኝም በየበኩላቸው መጽሐፉን በተመለከተ የሰጡት አስተያየት በጀርባው ሽፋን ተካቷል። በምዕራብ አፍሪካዊቷ ጋና ውስጥ ለውትድርና ስልጠና ለመመዝገብ የጎረፉ ወጣቶች ባስነሱትም ትርምስ በትንሹ 6 ሰዎች መሞታቸውና በርካታዎች መቁሰላቸው ተሰማ። የወጣት ስራ አጦች ቁጥር ከ39 ከመቶ የሚገመትባት ጋና ውስጥ ጦር ሰራዊቱን በመቀላቀል የስራ ዕድል ለማግኘት በዋና ከተማም አክራም ኤልዋክም የስፖርት ስታዲየም ዛሬ የጎረፉ ስራ ፈላጊ ወጣቶች የደህንነት ጥበቃ ኬላዎችን ወይም ፕሮቶኮሎችን በማለፍ ከስታዲየሙ በሮች ላይ በፈጠሩት ግርግርና በትርምስ በተነሳው መረጋገጥና መጨናነቅ በትንሹ 6 ሰዎች ወይም ወጣቶችም ህይወታቸው ማለፉና በርካታዎችም መሞታቸው ታውቋል። አሳዛኙ አጋጣሚ በተመለከተ የአገሪቱ መከላከያ ሚኒስትር ባወጣው መግለጫ ባልተጠበቀ ሁኔታ ባለው ከመጠን ያለፉ ወጣቶች ለውትድርና ስልጠና ፈቃደኛ ሆነው በመምጣታቸው በተፈጠረው መረጋገጥ በደረሰው አሳዛኝ አደጋም በእጅጉ ማዘናችን ለህዝባችን ማሳወቅ እንፈልጋለን። በአደጋው በትንሹ 6 ወገኖቻችን ሞተዋል፣ በርካታዎችም ጉዳት ደርሶባቸው ወደ ሐኪም ቤት ተወስደዋል ብለዋል። በአንድ ወቅትም የመልካም አስተዳደርና የሰከነ ኢኮኖሚ ተምሳሌት የነበረችው ምዕራብ አፍሪካዊቷ ጋና የኮሮና ቫይረስ ባስከተለው ኢኮኖሚያዊ ቀውስም ክፉኛ የተመታችም ሲሆን የዋጋ ግሽበትም ከ21 ዓመት ወዲህ ከፍተኛና ከ50 ከመቶ በላይ መጨመሩን መገናኛ ብዙሃን ይገልጻሉ። ዓለም አቀፍ የሻማ ማብራት ፕሮግራም የአማራ ሞት ይብቃ፣ ስለ እህቶቻችን፣ ስለ አባቶች፣ ስለ ምዕመናን ዝም አንልም በሚል በመጪው ህዳር 6 ቀን 2018 ዓ.ም ወይም ኖቬምበር 15 2025 ከ6 ፒኤም ጀምሮ ይከናወናል። ፕሮግራሙ ቨርቹዋሊ ወይም በኦንላይን የሚካሄድ ሲሆን በዋና የሚዲያ ቻናሎች በቀጥታ ይካሄዳል። በአማራ ማህበራት ህብረት ሰሜን አሜሪካ ፋናና
ከአማራ ሚዲያ ካውንስል ጋር በተዘጋጀው በዚህ ፕሮግራም ላይ እንዲሳተፉ ጥሪ ቀርቦሎታል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።